አቶ ክርስቲያን ታደለና በርካታ ታሳሪዎች የመንግስትን የምህረት ቅድመ ሁኔታ ተቀበሉ። የኢትዮጵያ ግዙፍ አውሮፕላን ማረፊያ ግንባታ ቻይና አሜሪካን በመብለጥ እጩዎቹን በበላይነት ተቆጣጠረች። ትራምፕ ኦማን ላይ ከባድ ድብደባ ይደርስባታል ሲሉ አስጠነቀቁ። ንጹህ የመጠጥ ውሃ ከሚያገኙ ሰዎች ይልቅ ስማርት ስልክ ያላቸው ሰዎች ቁጥር ይበልጣል። አዲስ የወጣውን ጥናት ዝርዝር መረጃውን እናሰማቸዋለን። አማራ ብሔራዊ ንቅናቄ ፓርቲ ሀገራዊ ምክክር ኮሚሽኑን ከሰሰ። በሰሜኑ የሀገሪቱ ክልል በከባድ ድርቅ ምክንያት የሰዎች ህይወት አለፈ። ኢራን እጅ ትስጥ ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። ሰላም ጤና ይስጥልኝ። የተከበራችሁ የመረጃ ሊንክ ቤተሰቦች እንደሚከተለው ዝርዝር ትንታኔውን የምናሰማችሁ ይሆናል። በአሜሪካና በኢራን መካከል ለ60 ቀናት የተካሄደው ጊዜያዊ የሰላም ስምምነት ተከትሎ የመጨረሻው ስምምነት ላይ ለመድረስ የተያዘው የጊዜ ገደብ ሰኞ ነሐሴ 11 2018 ዓ.ም መጠናቀቁ ተገለጸ። የጊዜ ገደቡ ማጠናቀቅ ተከትሎ የዋሽንግተንና የቴህራን ውጥረት ወደ አዲስ የፍጥጫ ደረጃ ተሸጋግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸውን ከኢራን ጋር የነበራትን የመግባቢያ ሰነድ ጊዜ ማራዘም እንደማትፈልግና ከቴህራን ጋር አዲስ ውል የማሰር ፍላጎት እንደሌላቸው አስታውቀዋል። ፕሬዝዳንቱ በሰጡት መግለጫ ኢራን በጦርነቱ መሸነፏን አምና የነጭ ባንዲራ በማውለብለብ ሙሉ ለሙሉ እጅ መስጠት አለባት ሲሉ ጥሪ አቅርበዋል። አሜሪካ በወታደራዊና በኢኮኖሚ መስክ የበላይነቱን እንደያዘች ያመኑት ትራምፕ የዋሽንግተንን ዋና ዓላማ ኢራን የኒውክሌር መሳሪያ እንዳታደራጅ ማድረግ መሆኑን አብራርተዋል። በሌላ በኩል ፕሬዝዳንቱ ከአብዮታዊ ዘብ ጋር በቀጥታ በሚስጥር እየተደራደሩ እንደሆነ ቢናገሩም የኢራን አብዮታዊ ዘብ በበኩሉ የቀረበው መግለጫ ግን ከእውነት ፍጹም የራቀ ሲል አስተባብሏል። የአብዮታዊ ዘብ ተወካዮች ከትራምፕ አስተዳደር ጋር ምንም አይነት ንግግር እንዳልተደረገ ገልጸው የትራምፕ ንግግር በጦርነቱ የገጠማቸውን ውድቀት ለመሸፈን የተናገሩት ነው ሲሉ አጣጥለውታል። ተንታኞች እንደሚሉት ኢራን ሙሉ በሙሉ እጅ እንድትሰጥ መጠየቅ በወታደራዊ መስክ ያለውን ነባራዊ ሁኔታ በትክክል ካለመገምገም የተነሳ የቀረበ የፖለቲካ ድራማ ነው ብለዋል። ውጥረቱ በተባባሰበት በዚህ ወቅት ኢራን በዲፕሎማሲያዊ መስክ ውጤት ካልተገኘና ማዕቀቡ ካልተነሳ ለዓለም አቀፍ የነዳጅ ንግድ ወሳኝ የሆነውን የሆርሙዝ ሰርጥ ሙሉ በሙሉ ለመቆጣጠርና የመርከቦችን እንቅስቃሴ ለማገድ አደገኛ እርምጃ ልትወስድ እንደምትችል አስጠንቅቃለች። ከአማራ ክልል ወቅታዊ የጸጥታ ቀውስ ጋር በተያያዘ በሽብር ወንጀል ተከሰው በስር ላይ ከሚገኙ በርካታ ፖለቲከኞች፣ የምክር ቤት አባላትና ጋዜጠኞች መካከል አብዛኞቹ መንግስት ያቀረበላቸውን በቅድመ ሁኔታ የተደገፈ የምህረት መጠየቂያ ሰነድ መፈረማቸውን ዋዜማ ሬዲዮ ዘገበ። በዚህ የይቅርታ ሂደት ውስጥ የህዝብ ተወካዮች ምክር ቤት አባል የሆኑት አቶ ክርስቲያን ታደለና ረዳት ፕሮፌሰር ማረጉ ቢያበየንን ጨምሮ በርካታ ታሳሪዎች የቀረበላቸውን የምህረት መጠየቂያው ቅጽ በመሙላት ስምምነታቸውን መግለጻቸውን የዜና ምንጮች አረጋግጠዋል። በሌላ በኩል ከቀረበላቸው 300 ገደማ ታሳሪዎች መካከል 5 የፖለቲካና የሚዲያ አካላትን ጨምሮ 30 የሚጠጉ እስረኞች የቀረበውን የምህረት ሰነድ አንፈርምም በማለት ውድቅ አድርገውታል። የምህረት ሰነዱን አንፈርምም ካሉት መካከል የአማራ ክልል ምክር ቤት አባል አቶ ዮሐንስ ያለው ዶክተር ሲሳይ አውጋቸው፣ ዶክተር ወንደሰን አሰፋ፣ ጋዜጠኛ መስከረም አበራና ጋዜጠኛ ጎበዜ ሲሳይ ይገኙበታል። የመንግስት የምህረት እንቅስቃሴ በአማራ ክልል ያለውን የፖለቲካ ውጥረት ለማርገብ ከተከናወኑ ሂደቶች አንዱ እንደሆነ ይታመናል። የአማራ ብሔራዊ ንቅናቄ በሀገራዊ ምክክር ኮሚሽኑ አሰራርና አካሄድ ላይ ያቀረበውን ቅሬታ ተከትሎ ከኮሚሽኑ ጋር ያለው ውጥረት እየጨመረ መምጣቱን ይፋ አድርጓል። አብን ባወጣው ይፋዊ መግለጫ እንዳመለከተው የሀገራዊ ምክክር ኮሚሽኑ በምክክር ሂደቱ የደረሰበትን ድምዳሜ እንደማይቀበለው አስታውቋል። ፓርቲው በተለይም በሁለት የኮሚሽኑ ኮሚሽነሮች ላይ ከባድ ወቀሳ ያቀረበ ሲሆን እነዚህ አካላት በቀጥታ በከተሞች አጀንዳዎችና በውይይት ሂደት ውስጥ እጃቸውን በማስገባት የተሳታፊዎችን ፍላጎት ለማስቀየርና ያልተገባ ተጽዕኖ ለማሳደር ተደጋጋሚ ጥረት አድርገዋል ሲል ከሷል። በተጨማሪም በኮሚሽኑ የተመደቡ ጥቂት ባለሙያዎች በምሁራን ስም አድሏዊና ያልተገቡ ሀሳቦችን ሲያንጸባርቁ እንደነበር ገልጿል። በአዲስ አበባ ጉዳይ ላይ የከተማዋን ነዋሪዎች ድምፅና ፍላጎት በአግባቡ አልተወከለም ያለው አብን ከኮሚሽኑ አጠቃላይ የስራ ሂደት ይልቅ በገዢው ፓርቲ አባላትና ደጋፊዎች በኩል ያልተጠበቁና ያልተለመዱ የአሰራር ጥሰቶች ተፈጽመዋል ብሏል። የተወሰኑ አስተባባሪዎች የፓርቲውን ተወካዮችና ሌሎች ተሳታፊዎችን መሰረታዊ አቋሞች በስልታዊ መንገድ አፍነው ለማስቀረት መሞከራቸውን በመግለጫው ጠቅሷል። በሌላ በኩል ሀገራዊ ምክክር ኮሚሽኑ የአብን ቅሬታዎች ደርሰውት ማጣራት ማድረጉንና ጥሰት ፈጽመዋል ያላቸውን የተወሰኑ አካላት ከኃላፊነት ማሳገዱን አስታውቋል። ሆኖም አብን ይህን የመልስ እርምጃ የተሟላ አይደለም ሲል አጣጥሎታል። ኮሚሽኑ በበኩሉ ሂደቱን በነጻነት በገለልተኝነትና በአካታችነት ለመምራት ጥረት እያደረገ መሆኑን ገልጾ አብንም ሆነ ሌሎች ባለድርሻ አካላት በምክክር ሂደቱ ላይ በንቃት እንዲሳተፉ ጥሪ አቅርበዋል። አብንም ቢሆን ሀገራዊ ምክክሩ ከግለሰቦችና ከገዢው አካል ወገንተኝነት ነጻ ሆኖ እስከቀጠለ ድረስ ለውጤታማነቱ እንደሚሰራ ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ አጋር የሆነችውን ኦማን ከኢራን ጋር በሚደረገው ንግግር
ጣልቃ ከገባች ከባድ ወታደራዊ እርምጃ እንደሚወሰድባት ማስጠንቀቃቸውን ፎክስ ኒውስን ዋቢ በማድረግ ቢቢሲ ዘግቧል። አሜሪካና ኦማን ከዓለም 1/5 የነዳጅና የተፈጥሮ ጋዝ መጓጓዣ የሆነውንና በአሁኑ ወቅት የተዘጋውን የሆርሙዝ ወሽመጥ ለማስከፈት ከቴህራን ጋር በተናጠል እየተደራደሩ ይገኛሉ። ትራምፕ በስልክ በሰጡት ቃለ ምልልስ ኦማን በሂደት ውስጥ እግዜር ያውቃል፣ ጣልቃ ከገባች ከባድ ድብደባ ይደርስባታል ሲሉ ገልጸዋል። በዚህ ቃለ ምልልስ ወቅት ትራምፕ አሜሪካ ከኢራን እስላማዊ አብዮታዊ ዘብ ጋር በቀጥታ በሚስጥር የመገናኘት መስመር እንዳላት ቢናገሩም የአብዮታዊ ዘብ ቃል አቀባይ ግን ይህንን ፍጹም የሐሰት ወሬ ሲል አስተባብሎታል። የኢራን ወገን የትራምፕ ንግግር በጦርነቱ ከገጠማቸው ሽንፈትና ተስፋ መቁረጥ የመጣ ቅዠት ነው ሲሉ ገልጾታል። ይህ በዲፕሎማሲያዊ መስክ ከፍተኛ እሰጥ አገባ የተፈጠረው ሁለቱ ሀገራት የደረሱበት ጊዜያዊ የተኩስ ማቆም ስምምነት ለማራዘም ፍላጎት እንደሌላቸው በተገለጸበት ወቅት ነው። ኢራን በበኩሏ ከኦማን ጋር የመጓጓዣ መስመሩን ለማስከፈት ስምምነት ላይ መድረሷን ገልጻለች። የዓለም የጤና ድርጅት WHO ባወጣው አዲስ መረጃ መሰረት በዓለም አቀፍ ደረጃ ወደ 2 ቢሊዮን የሚጠጉ ሰዎች ማለትም ከዓለም ሕዝብ 26 በመቶ ያሉ ንጹህ የመጠጥ ውሃ አቅርቦት አያገኙም። ድርጅቱ በተለይም በታዳጊ ሀገራት ንጹህ የመጠጥ ውሃ ከሚያገኙ ሰዎች ይልቅ በእጃቸው ስማርት ስልክና ኢንተርኔት አገልግሎት ያላቸው ሰዎች ቁጥር እንደሚበልጥ ይፋ አድርጓል። በጥናቱ ከተገለጹት ዋና ነጥቦች መካከል በዓለም አቀፍ ደረጃ 74 በመቶ የሚሆነውን ሕዝብ ወደ 6 ቢሊዮን ገደማ በአቅራቢያቸው ደህንነቱ የተጠበቀ ንጹህ የመጠጥ ውሃ ያገኛሉ። 18 በመቶ የሚሆነውን የዓለም ሕዝብ መሰረታዊ የመጠጥ ውሃ ከ30 ደቂቃ በላይ በእግር ተጉዞ ነው። ወደ 115 ሚሊዮን የሚጠጉ ሰዎች ያልተጣራ እና ለብክለት የተጋለጡ የወንዝ የሐይቅና የኮረብታ ውሃዎችን ለመጠጥነት እንደሚጠቀሙ የተገለጸ ሲሆን ይህም ለተለያዩ በሽታዎች ያጋልጣቸዋል። በአጠቃላይ አብዛኛው የዓለም ሕዝብ አስተማማኝ ውሃ የሚያገኝ ቢሆንም አሁንም የ2 ቢሊዮን ሰዎች የንጹህ ውሃ ችግር ሳይቀረፍ መቀጠሉ ከፍተኛ የጤናና የደህንነት ስጋት መሆኑን ድርጅቱ አሳስቧል። በሰሜን ጎንደር ዞን በጠለምት ወረዳ መረው ቀበሌ በተከሰተው በረታ ድርቅ ምክንያት የ16 ሰዎች ሕይወት ማለፉን እንዲሁም በራብ ምክንያት እንስሳት ሙሉ በሙሉ ማለቃቸውን የቀበሌው ዋና አስተዳዳሪ ጥላውን ገብረ ሚካኤል ገልጸዋል። ከሚያዝያ መጋቢት ወር ጀምሮ ምንም አይነት ዝናብ ባለመጣሉ ሰብል ሳይበቅል ቀርቷል። በዚህ ምክንያት ድርቁን መቋቋም ያቃታቸው 488 አባወሮች ቀያቸውን ለቀው ወደ ምዕራብ ትግራይ ተሰደዋል። ከዚህ ቀደም የተደረገው ድጋፍ ለአቅመ ደካሞች ብቻ የተሰጠ የሴፍቲኔት እርዳታ እንደነበር ጠቅሶ የቀበሌው አስተዳደር የሞቱ ሰዎችን የተሰደዱ አባወሮችን እና ያለቁ እንስሳትን ቁጥር መዝግቦ እስከ ክልል ድረስ አቤቱታ ቢያቀርብም እስካሁን ምንም አይነት ምላሽ አላገኘም። የአካባቢው ነዋሪዎች የድንገተኛ እርዳታ ጥያቄ በማንሳት ሰልፍ የወጡ ሲሆን በአስቸኳይ ድጋፍ ካልቀረበ በረሃብ የሚያልቀው ሕዝብ ቁጥር እንደሚጨምር በመግለጽ የሚመለከታቸው አካላት በአስቸኳይ እንዲደርሱላቸው ጥሪ አቅርበዋል። በ12.5 ቢሊዮን ዶላር ወጪ በሚገነባው የኢትዮጵያ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ዋና የግንባታ ውል እጮች ዝርዝር ውስጥ የቻይና መንግስታዊ ኩባንያዎች የበላይነታቸውን አረጋግጠዋል። ከቀረቡት 33 እጮች መካከል 15ቱን ቦታዎች የቻይና ኩባንያዎች ሲይዟቸው ምንም አይነት ትልቅ የአሜሪካ ተቋራጭ በዝርዝር ውስጥ አልተካተተም። የኢትዮጵያ አየር መንገድ የኮንትራቶቹ ምርጫ ከነሐሴ 2026 ወደ ጥር 2027 ያራዘመ ቢሆንም ውሳኔው በፕሮጀክቱ የቅድ ጊዜ ሰሌዳ ላይ የሚያመጣው ለውጥ የለም ብለዋል። በፈረንጆቹ 2030 ሲከፈት በመጀመሪያ 60 ሚሊዮን በኋላም 110 ሚሊዮን መንገደኞችን የማስተናገድ አቅም የሚኖረው የአውሮፕላን ማረፊያ የአፍሪካ ትልቁና ውድ የአቪዬሽን ፕሮጀክት ይሆናል። ለግንባታው ከ9 ቢሊዮን ዶላር በላይ የውጪ ፋይናንስ የሚያስፈልግ ሲሆን የምዕራባውያን እና የቻይና አበዳሪዎች ከፍተኛ ፍላጎት ቢያሳዩም እስካሁን የመጨረሻ ስምምነት አልተደረገም። ለዕለቱ ያዝንላችሁ ዘገባዎች እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንደርሷችሁ ቻናላችንን ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃዎችን ይከታተሉ። መልካም ጊዜ።